መጸጸትን ለኃጢያቴ በሉት እስቲ ለኃጢያቴ መጸጸትን አትውሰድብኝ እጆቻችሁን አንሱ ለኃጢያቴ መጸጸትን አትውሰድብኝ ድገሙ አይሰማም ቅዱሳን አይሰማም ድገሙ አሁንም ጌታ ሆይ በሉ ለኃጢያቴ መጸጸትን አትውሰድብኝ አሜን 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 ትልቁ ከክርስቶስ ጋር የመኖራችን ዋናው ምልክት መንፈስ ቅዱስ በእኛ ሕይወት ውስጥ እንዳለ ዋናው ምልክት መንፈስ ቅዱስ በሕይወታችን እንዳለ ከምናውቀው ነገር አንዱ መንፈስ ቅዱስ የራሱ ስብዕና ያለው አምላክ አንዱ መለያው አንዱ ዋናው ነገር ብለናል በኃጢያታዊ ማንነታችን ላይ በአዳማዊ ማንነታችን ላይ አሁን በጣም ብዙ ሰዎች ይሄንን ትንሽ ያወሳስቡታል ሰው በክርስቶስ ዳግም ከተወለደ ይላሉ በደንብ ስሙኝ ሰው በክርስቶስ ዳግም ከተወለደ በኋላ ደጋግሞ በሚሰራው ኃጢያት ነው እያስተማርኩ ያለሁት ምን አልኩኝ ደጋግሞ በሉት እስቲ ደጋግሞ በሚሰራው ኃጢያት ላይ በሉ እስቲ ግንዛቤ እንዲኖረው በሉ እስቲ እልልታ ጭብጨባ ለኢየሱስ ይሁን ክብር ሁሉ ለኢየሱስ ይሁን አንደኛ ዮሐንስ ምዕራፍ 1 ከቁጥር 5 ጀምሮ እንዲህ አይነት ጥያቄ ቢኖረን ለምንድነው ወቀሳ ከኔ ነፍስ ውስጥ የጠፋው ለምንድነው ይሄንንና ያንን ሳደርግ መንፈስ ቅዱስ በኔ ውስጥ መናገር ያቆመው ለምንድነው መንፈስ ቅዱስ ይሄንን ተሳስተሃል ያንን ሰርተሃል ወደ እንዲህ አይነት መንገድ እንዳትገባ ወደ እንዲህ አይነት መንገድ ግባ ይሄ ላንተ ይጠቅምሃል መንፈስ ቅዱስ ንግግሩ ያቆመበት ዋና ምክንያት በአማኞች ውስጥ በምን ይሆን ይሄንን ነው ከባለፈው ሳምንት ጀምሮ እየተናገረን ያለው ሐዋርያው ዮሐንስ በዚህ ላይ ግልጥ የሆነ አቋም አለው ግልጥ የሆነ አቋም አንደኛ የሚናገረው ነገር ሐዋርያው ሰዎች ህብረት አለን ብለው ሰዎች ከእግዚአብሔር ጋር ህብረት አለን ብለው እግዚአብሔር ጋር ህብረት በማድረጋቸው የሚለወጥና የሚቀየር ትናንት ያረጉት የነበረውን ትናንት ይሰሩት የነበረውን ያለ መስራት ክህሎት ካላሳዩ still አሁንም ህብረት የላቸውም very powerful በጣም የሚገርመው ነገር ህብረት እንዳለንና እንደሌለን በከሊትና በከሌ በነብይ ከሌና በፓስተር ከሌ የሚረጋገጥ አይደለም ህብረት እንዳለንና እንደሌለን የምናረጋግጠው ከህይወታችን ነው የህይወታችን ፍሬ ከምንም ስለ እናንተ ኤግዛምፕል ስለ እናንተ ማንነት ስለ እናንተ ተናጋሪ ሳትጠብቁ የራሳችሁን ህይወት በመመልከት መንፈስ ቅዱስ በእናንተ ውስጥ እንዳለና መንፈስ ቅዱስ በእናንተ ውስጥ እንደሌለ ማረጋገጥ ይቻላል ያንን ኢግብረገብ የሆነውን ትክክል ያልሆነውን ድርጊት ትክክል ያልሆነውን ማንነት ስትፈጽሚ በምን ኃይልና በምን ጉልበት ነበር በዛ ውስጥ የመገጸስ አቅሙ ከታፈነ በዛ ውስጥ የመምከር አቅሙ ከታፈነ በዛ ውስጥ የመናገር አቅሙ ከታፈነ አንቺ በብዙ መንገድ አንተ በብዙ መንገድ እኛ በብዙ መንገድ ልንተነትነው እንችላለን ሐዋርያው ዮሐንስ ግን እየተናገረ ያለው ግልጽ ነው ህብረት የላችሁም ለዚህ በጣም አማኝ ተደጋግሞ ወደኩበት ደከምኩበት በሚለው ነገር ላይ ሊያውቅ የሚገባው ነገር አንድ ነገር ይሄ ነው ሊያውቅ የሚገባው ነገር ይሄ ነው ምን አለ ውስጣችን አንደኛ ዮሐንስ
ምዕራፍ 1 ቁጥር 5 ጀምሮ ከርሱ የሰማነው ለእናንተ የምንነግራችሁ መልእክት እግዚአብሔር ብርሃን ነው ጨለማ በርሱ ዘንድ ከቶ የለም የሚል ነው። በጣም ደስ የምትለው ቃል እቺ ነች። ለሁላችንም ትምህርት የምትሆነው ለሁላችንም መፈተሻ የምትሆነው ልክ ባለፈው ብያለሁ መብራት አለ የለም በቴስት ላይት እንደሚታይ ለሁላችንም ማረጋገጫ የምትሆነው በጨለማ እየተመላለስን በጨለማ መመላለሳችንን የምናውቀው ከህይወታችን ፍሬ ነው ከምናደርገው ድርጊት ነው ከምንጓጓለት ጉጉት ነው ከምንደክምለት ድካም ነው ከምንሮጥለት ሩጫ ነው ምን ደክመው ምን ለፋው ምን ሮጠው የሥጋ ሥራ ላይ ነው ወይስ ደግሞ የመንፈስ ፍሬ ላይ ነው? that's important ያ ነው ኢምፖርታንቱ። የምታረጉት የምናረገው ምን ሰራው ነገር ሁሉ የሚያደራው እንደ ፍጥረታዊ ሰው ነው እንደ መንፈሳዊ ሰው ነው። ለዚህ ሐዋርያው ዮሐንስ የሚገላግል ነገር ነው የተናገረው። አለ መብራቱ የለም መብራቱ ሰው ይሳለ በጨለማ እየተመላለስን ከርሱ ጋር ህብረት አለን ብንል እንዋሻለን። ነገር ግን እርሱ በብርሃን እንዳለ በጣም የሚገርመው እየተመላለስን ከርሱ ጋር ህብረት አለን ብንል እንዋሻለን ካለ በኋላ እውነትንም አንኖረውም ማለት ምን ማለት ነው? just ትክክል ያልሆነ እውነት ያልሆነ ድግግሞሽ ልምምዶሽ በመትፈልጉት ቋንቋ ጥሩት ግን ውሸት የሆነ ህይወት ወገኖቼ በጣም ልትጠነቀቁ የሚገባው ከእንደዚህ አይነት ህይወት ነው። ከእንደዚህ አይነት ህይወት ነው ያላምዳል። ኃጢአት ምን ይላል አልኩ? ያላምዳል። በሉት እስቲ ከኔ ጋር ያላምዳል። ትናንት ትጸጸትበት መንፈስ ቅዱስ ይወቅስህ ይመክርህ የነበረበትን መንገድ ጠላት የመጀመሪያው ሥራ መዝጋት ነው። ያንን መዝጋት ነው የሚፈልገው። ተናጋሪውን መንፈስ ቅዱስ ከሚያስወጣ የትኛውም የኃጢአት ቅርርቦሽ እግዚአብሔር ይሰውረን። አንድ ሰው ጮክ ብሎ አሜን ማለት ይችላል? የሚወቅስህን የሚገጽስህን የሚመክርህን በዚህ መንገድ ይሄን መስራት የለብህም ብሎ የበላይ ሆኖ ባንቺ ላይ የሚናገረው ይህ መንፈስ ቅዱስ ከፍ ያለው ጌታ መናገር የሚችለው ሁለንተናችንን የሚቆጣጠረው መንፈስ ቅዱስ መናገር የተከለከለበት ሰንኮፍ ዛሬ በዚህ ምሽት ይነቀል። እውነትን አንኖረውም እንዋሻለን። እውነትን የማይኖሩ የሚዋሹ እውነትን የማንኖር የምንዋሽ እንሆናለን። ሰኞ መንፈሳዊ ማክሰኞ ፈሪሳዊ እንሆናለን። እንዲህ አይነት ልምምዶች አሉ። እንዲህ ማታለል የበዛበት ህይወት አለ። አይጥና ድመት የሆነ ህይወት አለ። አይጥና የሆነ ድመት ሰው ያየኛል ሰው ይሰማኛል ከሚል ያላለፈ ለእግዚአብሔር መኖር ያልተቻለ ህይወት አለ። ያ ህይወት እውነትን ያለ መኖር ህይወት ነው አለ። እንደዚህ አይነት ክርስትና ምንም ዝም ብሎ ተመሳሳይ ኑሮ የመኖር ባህል እውነትን ያለ መኖር ነው። አህዛብ የሚያረጋውን አህዛብ የሚሰራውን በእግዚአብሔር ቤት ውስጥ መሰራት ከተቻለ ያ ድርጊት እውነትን ያለ መኖር ነው። በጣም ደስ ይላል። ሐዋርያው ዮሐንስ ቆፍጣና ነው። በነፍሱ የተወራረደ ነው። እንዲህ እምላችሁ አያመቻምችም። ፍለፊት ፍልጥጥ አድርጎ ይናገራል። የዳነ ይድናል ያልዳነ እንግዲህ የራሱ ጉዳይ። እውነትን ያለ መኖር ዝንባሌዎች ምንድናቸው? ፎልስ በጨለማው ዓለም የተዋጠ ውሸት ክርስትና ነው። ለዚህ ሰዎች ተደብቀው የሚሰሩት በጣም ብዙ ነገር አለ። አሁንም አለ ወደፊትም ይኖራል። ጌታ እስኪመጣ ይኖራል። ሰዎች እውነተኛ ክርስቲያኖች ሳይሆኑ ምንም ቢዘሙቱ ወንዱ ከሴት ጋር ሴቱ ከወንድ ጋር ቢተኙ ቢጠጡ ቢያጨሱ ቢቅሙ ምንም ችግር የለባቸው። ምንም እና እውነትን ያለ መኖር ማንነት ማለት ነው።
ምንም ችግር የለባቸውም እዚህ ጋር ንስሐ ግቡ ይባላል ንስሐ ይገባል ከዛ ይሄዳሉ ሰኞ ይጀምራሉ ቢራቸውን ይጠጣሉ ጫታቸውን ይቅማሉ ዓርብ ይደርሳል ቅዳሜ ይደርሳል በርቸርቸስ ይላሉ ከዛ እሁድ ይመጣሉ ጌታ ይላሉ ችግር የለበትም ጌታ ግን ሐዋርያው ሲናገር ምንድነው መንፈስ ቅዱስ በእነዛ ሰዎች ውስጥ የለም ሰው በጨለማ እየተመላለሰ እውነትን መኖር አይችልም ከእግዚአብሔር ጋር ህብረት ማድረግ አይችልም ስለዚህ ለዚህ ሌላ ሰው አይደለም ሰባኪው አይደለም ነብዩ አይደለም ፓስተሩ አይደለም ሐዋርያው አይደለም ማረጋገጫ የሚሰጠው የህይወት ፍሬያችሁ ነው ማረጋገጫ የሚሰጠው አለ ወይ እናንተ ጋር ብያለሁ ነው ወይስ አሽቀንጥራችሁ ወርውራችሁታል መንፈስ ቅዱስን ባለቤት የሌለው ቤት ሆናችኋል ወይ ይገባችኋል ምለው ባለቤት የሌለው ጀግናዋ ከንቲባችን አዳነች ባለቤት የሌለው ህንጻ ስንት አስመዘገበች ስንት ተያዘ ስንት 1000 ምን የሌለው ባለቤት የሌለው እና በቃ ባለቤት ወረቀት የለው ምን የለው በምን እንደመጣ አይታወቅም ተሰርቷል ማን ነው ስለዛ ቆሞ የሚናገረው ማን ነው ስለዛ ቆሞ የሚከራከረው ማን ነው ስለዛ ቆሞ ይሄ የኔ ቤት ነው ማለት የሚችለው የለማ ለምን ሌባ ስለሆነ ችግር ስላለበት አሁን መንፈስ ቅዱስ የሌለበት ሰው ባለቤት የሌለው ሰው ነው ቢያጠፋ የሚገጽ ሰው የለም የህይወት ጎዳና የሚያቀናለት የለም ህይወቱን የሚያስተካክ ያለ መንፈስ ቅዱስ ጨለማ ውስጥ መኖር ይበቃል ጆችን ነሱ ወደ ላይ በጌታ በኢየሱስ ስም በሉ ዛሬ ጸልያለሁ ዲገሙና በሉስቲ አይሰማኝም ቅዱሳን ከእግዚአብሔር ጋር ህብረት አለኝ ይያልኩ በጨለማ ብመላለስ ድገሙት ህብረቴ እውነት አይደለም የእግዚአብሔር ሰው ያየኛል አረ ተው ሲጋራውን ጣል ይሄ አይጠቅምም እንዴ ቸርች እኮ የመጣሽው የመርከብ ላይ የሚጠመደውን ሰንሰለት እኮ አንገትሽ ላይ አስገብቻ አይደለም አስገብተ ነው እንደዛ አላስገባው ፈቃድ ነው አሁን አንተ ከቸርች ብትቀር አሁን አንቺ ከቸርች ብትቀሪ በፍትሐ ብሔር እንጠይቃለን ትላለሽ ቤተክርስቲያን ሞኛቱኝ ግን ከእግዚአብሔር መጉደል ከባድ ነው ጆቻችሁን አንሱ መንፈስ ቅዱስ ሆይ በሉ የዘጋሁትን በር ከፍታለሁ ድገሙት ባካችሁ እንድትናገረኝ እለምንሃለሁ ይውላችሁ ቅዱሳን ሕያው እግዚአብሔር ምስክር ቤቱ ነጭ ሆኗል እነዛ የሌሊት ወፍ የሚመስሉ ጨለማ ነገሮች አንድ በአንድ እየተገፈፉ ዜና ሰማለሁ ትክክል ያልሆነ ቦታ ላይ ያሉ ሰዎች ይቀየራሉ ትልቁ ጎል ትልቁ ደስታ ትልቁ ስኬት የሰው አእምሮ በሚመጣው ትምህርት በመንፈስ ቅዱስ አማካኝነት መቀየር ነው ዛሬ ድል ይኖረናል መንፈስ ቅዱስን የሚያስቀድም ትውልድ መንፈስ ቅዱስን የሚያስቀድም ትዳር መንፈስ ቅዱስን የሚያስቀድም ጮኝነት ዘመን አገልግሎት ስራ በኢየሱስ ስም ይሁንልን እውነትን አንኖረውም ማለት አንደኛ ቆሮንቶስ ምዕራፍ 15 ክብር ለኢየሱስ ይሁን አረ ክብር ለኢየሱስ ይሁን
ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ አሁንም ወንድሞች ሆይ ይላል የሰበኩላችሁና የተቀበላችሁት ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ የተሰበከላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ አልበለዛ ያመናችሁት በከንቱ ነው ያመናችሁት በምንድነው በከንቱ ነው ማለት ምን ማለት ነው እውነትን ያለ መኖር ወንጌል ነው እየኖራችሁ ያላችሁት መንፈስ ቅዱስ የሌለበት መንገድ ነው እየሄዳችሁ ያላችሁት እውነትን አትኖሩትም ልክ እኮ ነው ነብይ ሐዋርያ ፓስተር ፕሮፌት ሜጀር ፕሮፌት ችግር አሁን ማንም ይከለክለን ሜጀር ፕሮፌት አይደለም ሜጀር ፕሮብሌም ብትል ማንም ይከለክለን የፈለከውን ብትል የእምነት ነፃነት ተፈቅዶልሃል ቡታጅራ ነው አምላኬ ብትል መብትህ ነው የሚል የሰላም ሚኒስቴር እንደው ለተፈቀደልህ ነገር ለምን ጥብቆ ውስጥ ትገባለህ አሎ በጌታ በኢየሱስ ስም ስህተት የሆነ መንገድ ማልቶቭራዲካ ሳፕላዲያስ ልትሸነፉ የቀረባችሁበትን መንገድ ዛሬ ዘጋሁት እኔ ጮሃችሁ ለምን አሜን አትሉ በዘዴ በሲስተም በብዙ አይነት የመናፍስቱ ዓለም ቅንብር የተጠመደላችሁን እህቶቼ ወንድሞቼ ዛሬ መንፈስ ቅዱስ በሰፊው መጥቶ ይናገራችሁና ያጥላሸት ከነፍሳችሁ ይወገድና ስትበላ ያወራሃል ስትጠጣ ያወራሃል ስትገባ ያወራሃል በተለያየ መንገድ ያወራሃል በኢየሱስ ስም ድምጹ አይቋረጥብሽም ከሞት ወጥመድ ታመልጫለሽ አንድ ሰው ጮክ ብሎ መንፈስ ቅዱስ ተናገረኝ ይበል አይሰማኝም ይውላችሁ እግዚአብሔር ባንድም በሌላ መንገድም ይናገራል ሰው ግን አያስተውልም ምልክት በጣም የተቀራረባችሁት ነገር ላይ መንፈስ ቅዱስ ወይ ራሳችሁን ቻሉ ይያለ ነው ወይኔ ልግባ ይያለ ነው ወይኔ ላሳምረው ይያለ ነው አሊያም በራሳችሁ ጉልበት ይያለ ነው እኔ የናንተን አላውቅም እኔ ግን የምለው መንፈስ ቅዱስ ዌልካም አረባክህ ጩህና አሜን በል መንፈስ ቅዱስ ወደ ህይወታችን ይግባ ያ ጊዜ ጨለማው ብርሃን ይሆናል ያ ጊዜ ነውር ከቤት ይወጣል ያ ጊዜ ስራት ይፈታል ያ ጊዜ ድንቅና ታምራት በህይወት ያ ጊዜ የምታስበው ሁሉ በአቅምህ አይሆንም ያ ጊዜ የምታቅደው ነገር ሁሉ በማንነትህ አይሆንም ሁሉንም የሚቆጣጠረው ማን ይሆናል መንፈስ ቅዱስ ልብህን ክፈት ይበቃሃል ብቻህን አክተር የሆንከው በህይወት ላይ ክፈትለት እኔ ያላንተ መኖር አልችልም በለው ላካስፓዲያክ ድንቅ መሪ ሻልቶቭ ሬዴካያስ ሆሊ ስፒሪት አያማንታክሎዶኮስ ዜንታክላዲያስ የቆሸሸውን ቦታ የሚያጸዳ የተበላሸውን የሚያስተካክል እድገትህ እንዲጨምር መንፈሳዊ መቀጣጠል እንዲሆንልህ ማልጎቶክ ሮዶስፒያ መንፈሳዊ አይኖች እንዲከፈቱ ወደ ቅድስና መንገድ የሚመራ ከነውር የሚጠብቅ የሚያወራ የሚናገር የራሱ ስብዕና ያለው አምላክ መንፈስ ቅዱስ በአዲስ ቋንቋ ከመናገር ያለፈ ነው መንፈስ ቅዱስ
ዛሬ እነግራችኋለሁ በከንቱ እንዳይሆን እነግራችኋለሁ በከንቱ ምንድነው አምነን በቃ ከጌታ ጋር ነን ብለን መጨረሻ ላይ አላውቃችሁም ቢል ዋጋ ያስከፍላል እጆቻችሁን አንሱ አንድ ነገር ለእናንተ መለከታለሁ እድፈት ይወጣል በሉት እስቲ ወገኖቼ እንኳን ከመንፈስ ቅዱስ አይደለም ከምትወዱት ሰው ጋር እንኳን የተቋረጠ ስልክ ሐሳብ ይፈጥርባችኋል እንኳን መንፈስ ቅዱስ አይደለም ውድ እህቶቼ መንፈስ ቅዱስ የሚጣፍጥ ነው አላባሻታ ወንድሞቼ አገልጋዮች በደም ስሙኝ ሰርቫይቭ ማድረግ አትችሉም ከመንፈስ ቅዱስ ውጪ ውሃ ከአሳው ውስጥ ወጣ መኖር አትችልም ኤግዛክትሊ ያለ መንፈስ ቅዱስ ምንም አይነት ነገር ልታረጉ አትችሉም ዜና አለኝ ዛሬ ሕይወታችሁ ይለመልማል ይውላችሁ መጸጸት የሌለበት ኃጢያት ውስጣችሁ ሲገባ የመጀመሪያው ነገር የሚፈጥረው በሕይወታችሁ ውስጥ ድፍረት ነው ደፋር ነው የሚያረጋችሁ እና በእናንተ ድፍረት እግዚአብሔር የሌለ የሚያስመስል ኢሜጅ ነው ነፍሳችሁ ላይ የሚሆነው ሰዎች ይታዘቧችኋል በእውነት አሁን ጌታ ቢኖር ሰዎች በእናንተ ምክንያት ምን ይላሉ ይሰናከላሉ መንፈስ ቅዱስ አለ መንፈስ ቅዱስ የሌለበት ቦታ ላይ ኃጢያት ነው የኃጢያት ደሞዝ ምንድነው ሞት እጆቻችሁን አንሱ ሐሳባችሁ የሚያፈልቀው ላትሆኑ ሰዎች የሚጭኑባችሁን ላትሆኑ ክፉ ሰዎች ሟርተኞች የሚሟርቱባችሁን ላትሆኑ መንፈስ ቅዱስ በእናንተ ውስጥ በሙላት ሊያልፍ ዛሬ አንድ ሰው ጮክ ብሎ ለኃጢያቴ መጸጸትን ስጠኝ እንድደፍርህ አልፈልግም መንፈስ ቅዱስ ገጽሰኝ ምከረኝ ባጠፋ እንኳን አቤቱ አምላኬ ሆይ አርመኝ አስተካክለኝ በማለት አሜን በሉ ለምን እንደ ሥጋ ብትኖሩ ስለምትሞቱ ሮሜ 8 ቁጥር 13 ላይ እንዲህ ይላል እንደ ሥጋ ብትኖሩ ምን ትላላችሁ ትሞታላችሁ መንፈስ ቅዱስ የሌለበት ስፍራ ሁሉ የሥጋ ሥራ ነው የሥጋ ሥራ ምክንያቱም መናገር አይችልም ዛሬ በቤተ ክርስቲያን ውስጥ ብቻ አይደለም በአማኞች ሕይወት ውስጥ መንፈስ ቅዱስ በር የተዘጋበት ይመስለኛል ምክንያቱም መንፈስ ቅዱስ ከሌለ ሰዎች ወደ ቅድስና መግባት አይችሉም መንፈስ ቅዱስ ከሌለ ሰዎች ወደ ጽድቅ ሐሳብ መጓዝ አይችሉም መንፈስ ቅዱስ ከሌለ ማገልገል አይቻልም መንፈስ ቅዱስ ከሌለ ኃይል የለም መንፈስ ቅዱስ ከሌለ የምታስቡት ሐሳብ ሁሉ ድኩም ሐሳብ ነው የምታመጡት አይዲያዎች ሁሉ ውድቀት ነው ብታስቡት ሞት ጥግ ያለ ነው ብታቅዱ የምታቅዱት ከቆሻሻ ውስጥ የሚወጣ ንጹህ ነገር የሚመስል ነው ማለት ሕይወት አይኖራችሁም የተበከለ ነው that's why መንፈስ ቅዱስ መናገር ያቆመበት አገልጋይ ያ አገልጋይ አደገኛ አገልጋይ ነፍሰ ገዳይ መንፈስ ቅዱስ ያቆመበት ቤተክርስቲያን ያ ቤተክርስቲያን ክስ የሞላበት ቤተክርስቲያን አሳዳጅ ቤተክርስቲያን መንፈስ ቅዱስ የሌለበት ማህበረሰብ የጽድቅ ሕይወት መኖር አይችልም ተናጋሪውን አስወጥቶ ተናጋሪ መሆን አይቻልም ኃይልን አስወጥቶ ኃይል ሊያመጡ አይቻልም ወገኖቼ አዲስ ነገር እመለከታለሁ
ይሄ ደጋግሜ ወደኩ ደጋግሜ አሁን የሚያበቃበት ሰዓት ነው ኦኬ ለካ ህብረት ስለሌለኝ ነው በእንዲህ አይነት መንገድ ውስጥ ያለፍኩት ጌታ ሆይ እድፈቴን አውጣለሁ ቆሻሻዬን አውጣለሁ ነውሬን አውጣለሁ ባንተ ፊት እታዘዛለሁ ንስሐ ገባለሁ እናስ መንፈስ ቅዱስ ዌልካም እንድትመራኝ ፈልጋለሁ እንድትናገረኝ ፈልጋለሁ ሞት ያለበት ጎዳና ላይ ልጄ ሆይ ይላል ሞት አለ በዚህ ህይወት ውስጥ እንዳትገቢ ይላል ውድቀት ያለበት ቦታ ላይ ውድቀት አለ ይላል መንፈስ ቅዱስ ኃይል ይሰጥሻል ጆደ ላይ ይነሳ ጌታ ሆይ በሉ መንፈስህን አትውሰድብኝ በሉ እስቲ ድገሙና በሉ ዋው ከመንፈስ ወዴት ሄዳለሁ ከህልውና እንዴት ኖራለሁ ከመንፈስ ወዴት ሄዳለሁ ከህልውና ወዴት ኖራለሁ ሞልቶ ፈሶ ባዶነቴን ሲያረሰርስ ባዶነቴ ይላቀቃል አንተ ስትፈስ ሞልቶ መጥቶ በህይወቴ ሲያረሰርስ የኔ ታሪክ ይቀየራል አንተ ስትፈስ ባክነካኝ መንፈስ ቅዱስ ቤቴ ንገስ የኔ ንጉስ ባክህ ግባ መንፈስ ቅዱስ ነቤት ንገስ የኔ ንጉስ ሞልቶ መሶ በህይወቴ ሲያረሰርስ ኃጢአቶቼ ይወገዳል አንተ ስትፈስ ሻልታ ካልታ ፍሮ ሸለበከ ያሶቶኮ ባክነካኝ መንፈስ ቅዱስ ቤቴ ንገስ የኔ ንጉስ በይውስቲ ባክነካኝ መንፈስ ቅዱስ እኔ ለውጥ የኔ ንጉስ ከመንፈስ ወዴት ሄዳለሁ ከህልውና እንዴት ሸሻለሁ ከመንፈስ ወዴት ሄዳለሁ ንገሪው ከህልውና እንዴት ሸሻለሁ ሞልቶ መጥቶ ባዶነቴን ሲያረሰርስ የኔ ታሪክ ይቀየራል አንተ ስትፈስ ሞልቶ መጥቶ በህይወቴ ሲያረሰርስ የኔ ኃጢአት ይወገዳል አንተ ስትፈስ ሾል ላካያባ ያባይ ሮኮ ዮሶሎሎሎቦይ ጄላላላባያ ኃይል እንዲፈስለት የሚፈልግ ስንት ሰው ነው ሞልቶ መጥቶ በህይወቴ ሲያረሰርስ የኔ ቀንበር ይወገዳል አንተ ስትፈስ ከመንፈስ ወዴት ሄዳለሁ ከህልውና እንዴት ሸሻለሁ ከመንፈስ ወዴት ሄዳ እየዘመርሽ ከመገኘት ወዴት ሞልቶ ፈሶ ባዶነቴ ሲያረሰርስ የኔ ታሪክ ይቀየራል አንተ ስትፈስ ሞልቶ መጥቶ ሲያረሰርስ የኔ ቆቅልሽ ይለወጣል ባራዳዳዳዳዳ ባይዋስቲ ተመስገን መንፈስ ቅዱስ ከመንፈስ ወዴት ሄዳለሁ
ከህልውና እንዴት እሸሻለሁ ከመንፈስ ወዴት እሄዳለሁ ከህልውና እንዴት እሸሻለሁ ሞልቶ ፈሶ በሕይወቴ ሲያረሰርስ የኔ ቀንበር ይላቀቃል አንተ ስትፈስ ሞልቶ መጥቶ በሕይወቴ ሲያረሰርስ የኔ ታሪክ ይቀየራል አንተ ስትፈስ መንፈስ ቅዱስ በይዋሲ ባልልታሲ መንፈስ ቅዱስ ፍሰስ በዚህ ቤት ላይ አረባይ ውስጥ ከመንፈስ ወዴት እሄዳለሁ ከመገኘት እንዴት እሸሻለሁ ከመንፈስ ወዴት እሄዳለሁ ከመገኘት እንዴት እሸሻለሁ ሞልቶ ፈሶ በሕይወቴ ሲያረሰርስ ባዶነቴ ይላቀቃል አንተ ስትፈስ ሞልቶ መጥቶ በይዋስቲ አቤት 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 ባክንካኝ እባክንካኝ መንፈስ ቅዱስ ቤቴ ንገስ የኔ ንጉስ በልልታስ እስቲ ግባ ግባ መንፈስ ቅዱስ ኔቤት ንገስ የኔ ንጉስ በይዋስቲ ንገስ ግባ ግባ መንፈስ ቅዱስ ኔቤት ንገስ የኔ ንጉስ የታለ ልልታስቲ ጭብጨባ የታለ ምስጋና ሞልቶ መጥቶ በሕይወቴ ሲያረሰርስ ባዶነቴ ይላቀቃል አንተ ስትፈስ ሞልቶ ፈሶ በሕይወቴ ሲያረሰርስ ባዶነቴ ይላቀቃል አቤት አቤት የታለ ጭብጨባሽ እስቲ ና መንፈስ ቅዱስ ና የኔ ጌታ አጨብጭቢለት እስቲ በልልታ እስቲ ግባ ግባ መንፈስ ቅዱስ ኔቤት ንገስ የኔ ንጉስ ግባ ግባ መንፈስ ቅዱስ ኔቤት ንገስ የኔ ንጉስ በይዋሲ በጭብጨባ ሞልቶ መጥቶ በሕይወቴ ሲያረሰርስ ባዶነቴ ይላቀቃል አንተ ስትፈስ ሞልቶ ፈሶ በይዋሲ ወገኖቼ እጆቻችሁን አንሱ ዋው መንፈስ ቅዱስ በሉስቲ ከኔጋ ሕይወቴን ምራት መንፈስ ቅዱስ ተናገረኝ መንፈስ ቅዱስ ለኃጢአቴ መጸጸትን ስጠኝ ኢየሱስ ጌታ ነው ጥፋት የማይገባ ነገር የማይታሰብ ነገር እየተሰራ ምንም እንዳልሆነ ዝም የሚያሰኝ ስፒሪት this is not holy spirit መንፈስ ቅዱስ ይቆጣል ይገጽሳል ይመክራል ያሳምራል ሃይ ዜና አለኝ መፈታት ይሆንላችኋል
አሜን አሜን አትሉም ወይ? ይሄው በመፍገምገም በተለያየ ጉዳይ ውስጥ ያላችሁ ሰዎች እነሆ ከአዙሪታችሁ ዛሬ ትፈታላችሁ። ዋው! ኢዮኤል ምዕራፍ 2 ላይ እንደዚህ ይላል። ኢዮኤል ምዕራፍ 2 ላይ እንደዚህ ይላል ቁጥር 13 ልባችሁን እንጂ ልብሳችሁን አትቅደዱ። እንዴ መንፈስ ቅዱስ እንዲናገረኝ ምን ላድርግ? ያንን ስሜት የማይሰጠውን ደፋር የሆነውን ምንም አይነት ጸጸት ውስጣችሁ የማይፈጥረውን ማንነት ልብሳችሁን ሳይሆን ልባችሁን በመቅደድ ንስሐ በመግባት በማስወገድ የተዘጋውን በር ማስከፈት መንፈስ ቅዱስ እንዲገባ ማድረግ ማላቦ ሼቤኬስ Look, no one perfect without Holy Spirit. ማንም ፐርፌክት አይደለም ከመንፈስ ቅዱስ ውጪ። መንፈስ ቅዱስ ሲመራችሁ ሰክሰስፉል ትሆኑ። መንፈስ ቅዱስ ሲመራችሁ ስኬታማ ትሆኑ። መንፈስ ቅዱስ ሲመራችሁ ሌላ ታሪክ ውስጥ አረ ዜና አለኝ። በጌታ በኢየሱስ ስም መልእክት አለኝ። ብዙ ተናገርን እንጂ እሱ የሚለውን አልሰማንም። ከዚህች ቀን ጀምሮ ተንበርክኮ ብዙ ማውራት ሳይሆን ተንበርክኮ ብዙ መስማት ይሁን። Look, እኔ ያው እግዚአብሔር ምስክር ዛሬ አዲስ ነገር ይሆናል። ለምን እንደሆነ ታውቃላችሁ? አንዳንዶችን ስቆጣ፣ አንዳንዶችን ስገጽስ፣ አንዳንዶችን ከባድ ነገር ውስጥ ሳደርግ መንፈስ ቅዱስን ስለማይሰሙ እኔ በስጋ ማስጨንቅ ይመስላቸዋል። ዞሮ ዞሮ እነሱን ለመጥቀም ባለ ጉዳይ ብቻ ነው። መንፈስ ቅዱስን ግን መስማት ሲጀምሩ ማላታካያሳ ገና በአይን ዞር ስል ዋው ኦሬዲ መልእክታቸውን ምን ብለዋል? ዛሬ እንዲህ ይሆናል። Let me tell you something. ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይ ግልጽ የሆነ ነገር ተናገረ። ግልጽ የሆነ ነገር ደቀ መዛሙርቱ ስለ ኢየሱስ መሄድ ጭንቅ ሆኖባቸው ባሉበት ሰዓት ላይ ይኸውላችሁ ጌታ ነው የተናገረው። ፕሮፌት አይደለም፣ አፖስትል አይደለም፣ ቢሾፕ አይደለም፣ ራሱ ጌታ ነው የተናገረው። እኔ ሄዳለሁ አጽናኙ እርሱ ይሻላችኋል። ዋይ ምክንያቱስ መንፈስ ቅዱስ በምድር ላይ በዚህ ዘመን ስላለ ጋይድ ያደርገናል፣ ኃይል ይሞላናል፣ አቅም ይሰጠናል። ፍግ ካለ የኃጢአት ስፍራ ውስጥ ቀንዳችንን በዘይት ቀብቶ ያስወጣናል። አሜን አትልም ወይ? ማጋልቶ ፍሬዴ ፓያ በሰንሰለት የታጠረውን በክምር የተሞላውን ጠርምሰን እንድንወጣ ብሬክስሩ እንዲሆንልን ያደርግልናል። ሆሊ ስፒሪት ስማችንን ይቀይረዋል፣ አገልግሎታችንን ያሰፋዋል፣ አብሮነቱን ያሳየናል። መንፈስ ቅዱስን ኢግኖር ያደረገ ማንም ሰው በቁሙ ሞቷል። ሌላ ቃል የለኝም። በቁሙ ሞቷል።
ያስፈልገናል ልባችን እብጥ ያለው ደረቅ የሆነው ድንጋይ ልባችን ውስጥ የገባው ታላላቅ ስህተቶች ውስጥ ታላላቅ ኃጢያቶች ውስጥ ሰው እየገባ ምንም የማይሰማው ማስለሌለ ነው አይሰማኝም መንፈስ ቅዱስ ካለ ተሳስታችሁ ሰው ከነካችሁ ማደር አትችሉ መንፈስ ቅዱስ ማነው ገና ዳግም እንደተወለዳችሁ እንዴት አይነት ስነ ምግባር ነበር በመንገድ ባለፋችሁ ቁጥር ሰው ጌታ ይባርኬ ነው እርግጥ አርጎሽ አረ ችግር የለም ጌታ ይባር እቺን እግር ረግጦ በዚህው እግር መርገጥ ተግባብተሽ ወንጌል ለመመስከር ያለሽ ልብ ማስለ ነበር ነው መንፈስ ቅዱስ በቤተ ክርስቲያን ካሉ ሰዎች ይልቅ የስነ ምግባር ሰዎች በጣም ስኬታማ ሆነዋል በሌላው ዓለም ላይ ለአገልግሎት በነበርኩበት ቆይታ ላይ ሰይጣኒዝም ወይም የሰይጣንን ትምህርት የሚያስተምሩ ሰዎች ማንንም ሰው ካለው ትህትና በላይ ትሁታን ናቸው አስኳላን ነው ምነግራችሁ ይነግሯችኋል ሉሲፈርን ነው ማመልከው ይሏችኋል very humble ናቸው ሙልጭ አርገው ቢሰድቧቸው መልስ አይመልሱም ከተማ ላይ ወጥተው የሰይጣንን አርማ አድርገው ሲገቡ አትራክት አድርጉ ብሎ የሚያሰለጥናቸው የጨለማው ዓለም በመንድነው humble በሆነ መንገድ ነው ከማ ኮፒ አድርጎ ከእግዚአብሔር ቤት ኮፒ አድርጎ ሰይጣን ምክንያቱም ይሄ ማንነትን መጽሐፍ ቅዱስ የመንፈስ ፍሬ ይለዋል ትህትናን ጭምትነትን ስለ ፍቅር ያለውን ህይወት አሁን በቤተ ክርስቲያን ውስጥ መንፈስ ቅዱስ በብዙ ጭንቅና በብዙ ዝግ በሆነ መንገድ ውስጥ ስለሆነ እውነተኛ ፍሬ በአማኞች ላይ አይታይም ዛሬ ግን እንዲህ ይሆናል ጨለማው ይገፈፋል ኃጢያት ተሰርቶ ሰው ነፃነት አይኖረው በጌታ በኢየሱስ ስም የኃጢያት ነፃነትሽን ቀማው ዛሬ ቀማው ካንተ ላይ በኢየሱስ ስም እንደፈለክ ጭልጥ አድርገህ እንደፈለክ የፈለከው እንደፈለክ ሽፈ ተሆኖ ሰው ነፃነት እንዳይሰማው ዛሬ ጸለይኩ ምክንያቱ ሲባል መንፈስ ቅዱስ በዚህ ቦታ በኃይል አለ የምለው ግን እየገባችሁ ነው የኃጢያት ድፍረትን ማን ያስወጣል መንፈስ ቅዱስ ጆች ይነሱ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ይቺ ሌሊት የቀድሞ ትህትናችሁ ተመለሰ ይቺ ሌሊት የቀድሞ ቅድስናችሁ ተመለሰ ይቺ ሌሊት የቀድሞ ፍርሃታችሁ ተመለሰ ይቺ ሌሊት ለሰው ሳይሆን በእግዚአብሔር ፊት የምትኖሩበት ኑሮ ተጀመረ እልልታ ጭብጨባ ለኢየሱስ ይሁን